አብርጌድ እንግዲህ ውርደቷን በራሷ ጊዜ አድርጋ ናታንን የመስተፋቀር መድኃኒት አድርጋበት እሱ ጋር እንዲተኛ አድርጋ እንዲያገባት ለማድረግ ልብሷን እሱ ሽንት ቤት ገብቶ ፎጣ ለብሶ በሚወጣበት ሰዓት ከክፍሉ ገብታ አልወጣም ስትለው እባክሽ ውጪ ሲላት በፍጹም ዛሬ ትላንት አይደለም ነገ ነው፣ አንተና እኔ አብረን ማደር አለበት በማለት ልብሷን ማውለቅ ትጀምራለች። እሱም የተደናገጠውን መደናገጥ ይዞ ውጭ ልኝ እባክሽ ረሄን ውርደትሽን እናት አባትሽ እንዳይሰሙት፣ በተለይ እናትሽ ክብርሽን ትፈልጋለች፣ አንቺ ክብርሽን አታርክሽ ቢላትም በፍጹም አንተ አግብተህ ካስረገዝከኝ በኋላ ግዴታ ነውና ጠቅል ትባላለህ አለችው። አንቺ ከኛ ክፍል ገባሽ እንጂ እኮ እኔ ከአንቺ ክፍል መጥቻ አይደለም የገባሁት። ስለዚህ ይሄን ነገር ደግሞ ብታደርጊም በፍጹም እኔ ላገባሽ አልችልም። ምክንያቱም እኔ አልወድሽም፣ የምወደው ዳጣና ዳጣን ብቻ ነው። ዛሬ አስገድደሽ ብታደርግኝም ውርደትሽን ይዘሽ ከኔ ከተጎዳሽ በኋላ ሌላ ወንድ በፍጹም ሊያገባሽ አይችልም። ይህንን ያንቺ አንድ ጊዜ ማሰብ አለብሽ። መስታወት ከተሰበረ ይጠገናል? እስኪ ልጠይቅሽ። ከተሰበረ ተሰባበረ ተጣለ ነው። የሴት ልጅም እድል እንደዛው ነው እና እድልሽን ብትሞክሪ አይሻልም ቢላት በፍጹም ብላ ያንን የያዘችውን የመስተፋቅር መድኃኒት ስታስነካው እንግዲህ እሱም ሳያውቀው ከእሷ ጋር ተኛ። ባክሽ የማይሆን ነገር ነው የምትሰሪው ባክሽ ብላ አቶ ደረጀም እንግዲህ የወደድኳት ልጅ በስከ መጨረሻ ዋረደችኝ፣ ከጓደኛዬ ልጅ ከናታል ጋር አብራ አድራ ድንግልናዋንና ወርቋን እንዴት ትሰጣለች በማለት አቶ ደረጀም አበደ። ናታል እንግዲህ እኔ ሻወር ቤት ገብቶ ነው ሲወጣ ብርጌድ የሌሊት ልብስ የመኝታ ልብስ ለብሳ ዛሬ ፈለገ ይሆናል እንጂ እኔ እናንተ አብረን ማደር አለብን በማለት እንግዲህ አብረን ካላደርን የሚፈጠረው ነገር በጣም አደገኛና ከባድ ነገር ነው ስታስጠነቅቀው፣ እሱም እንግዲህ ኤቢ እባክሽ ለምትለመኝኝ እባክሽ እኔ መኖር እፈልጋለሁ፣ የማላውቀውን የማልፈልገውን ሰው አግብቼ መኖር አልችልም፣ በትንሽ በትልቁ ሞራሌን አትስበሪው። እኔ እኮ ለቤተሰቦችሽ ብዬ እንጂ እኔ እኮ አንቺ ጋር በፍጹም ፍቅር ይዤ ትዳር ይዤ ለመኖር እንደማልኖር ታውቂያለሽ። ወደ ሳይሆን በግድህ ዛሬ ይሄን ነገር ታደርገዋለን በማለት ስታስገድደው በጣም ደነገጠ። አንቺ ግን ያምሻል፣ ጭንቅላትሽ ጤነኛ ነው በማለት እንግዲህ አብርጌድም በይሄን ስትልቅ ወደ መኝታ ክፍሉ ተደመጥቶ አቶ ደረጀ አባዬ ተረጋጋ አለች ዳጣ። እማዬ አንቺም ተረጋጊ፣ ይህ ነገር ምንድን ነው? ዳጣ አብርጌድንና ናታልን አልጋ ላይ ተኝተው ስታገኛቸው በጣም ነበረ የደነገጠችው። መሬት ላይ ተደፍታ ስቅስቅ ብላ ለቀሰ። አቶ ደረጀና ደግሞ ማርታ ደግሞ እጃቸውን ተያይዘው ጉር ሰራችን ዛሬ ይቺ ልጅ አሳፋሪ ነገር ሰራች። ምን አይነት ነው የተሰራው እዚህ ቤት ውስጥ? ምንስ ነው ደግሞ የሚባለው ስትል ናታልና ኤቢ ከዛ እንቅልፍ ወስዷቸው ድርጊታቸውን ከፈጸሙ ወይዘሮ ማርታ የሴት ልጅ ቅሌታ መሆን በጣም ያሳፍረኛል በማለት ይሄን ነበር ያልኩሽ ብርጌድ፣ ከዚህ በፊት አስጠንቅቄሻለሁ፣ ክብርሽን ጠብቂ ብዬሻለሁ፣ ነግሬሻለሁ። ናታን ሊያገባኝ ናታን ሊለኝ ነው ስትል እኔ እኮ ናታንን ጠይቄዋለሁ፣ እሱ በፍጹም ግን እንዳልፈለጋት ገልጾልኛል። እሷ ግን በሚያሳዝን ሁኔታ ይህንን ነገር ቅሌት እንዴት አብራ ሄዳ ትሰራለች? እኔ እኮ ይህንን ነገር እንዳታደርጊ ብያት፣ ይህን ነገር ገፋፍቻት ነበር እንዳታደርጊ ብያታለሁ ስትደረጀ አንቺ ነሽ የልብ ልብ እየሰጠሽ ሁሉን ነገር እየሰማሽና እያመንሻት አንድ ቀን ከስተሻት አታውቂም። እኔ የነበርኩ ምከስታ እንግዲህ የፍላጎቷን ከናታል ጋር ስላደረች በጣም ደስ ብሏት ዳጣን አይደለም አልጋ ላይ ደፍተሽ መሬት ላይ ተንፈራፍሪም ምንም ታደርጊሽ እኔ ነኝ ነግሬሻለሁ። መቼም አብርጌድ የፈለግሽንና ያሰብኩትን እና የወደድኩትን ማንም ሲነካብኝም አላውድም አጥቼም አላቅም ብዬ ነግሬሻለሁ። ስለዚህ እኔን አንቺ እኔን ስለነካሽ ነው ስትላት፣ ስሚ እንዴ እንዳንቺ አይደለ እንዳንቺ በዚህ አይነት ድርጊት አይደለም እኔ ማገብ፣ እኔ ክብር ያለኝ ሰው በክብር ነው። ግን እኔ ነግሬሻለሁ ከናታል እኮ ብዙ ጊዜ አስጠንቅቄሽ ነበር፣ ራቂልኝ ብዬሽ ነበር፣ አንቺ ግን በፍጹም አላደረግሽም። ዛሬ ግን የኔ ነው እንግዲህ እወቂው። እኔ መቼም ጋር የተኛው ጋራ አንቺ እህትሽ ጋር የተኛው ሰው ጋራ በፍጹም ድጋሚ ልትተኛ አትችይም አለች ዳጣን።
ቢሆንም አስገድደሽው እንጂ ወዶሽ አይደለም እኮ ያደረገሽ፣ ቅሌታም ነሽ አንቺ በማለት ዳጣ ትነግራታለች። ሰላም ወደ ቻናል ተከታታዮች ሰላማችሁ በያላችሁበት ሰላማችሁ ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዳጣ ቀጣይ ፓርቲ ይዘን መጥተናል። በዚህ ፓርቲ እንግዲህ አብርጌድ በቅሌት መልኩ እንግዲህ ሰተት ብላ ወደ እሱ ገብታለች። አንተ እንዴት እንደዚህ ታደርገኛለህ? እኔ እኮ በፊትም ነግሬሃለሁኝ። ይሄ ማነው አርጁን የመስተፋቅር መድኃኒት እያለች ይጠይቃኛለች። እሱን ግን በፍጹም አላደርግላታለሁ። አርጁን ሁሉን ነገር እንደነገረኝ እኮ ነግሬሃለሁኝ። ያንንም እንዳንተ እንድትጠነቀቅ ብዬ ነግሬሃለሁ። ቤትህን ክፍልህን ቆልፍ ብያለሁ። አንተ ግን እየተንዘላዘልክና በክፍልህን ሳትቆልፍ በመተኛት ነው ኤቤ ጋር ከሄቴ ጋር ተኝታል። ስለዚህ ከዚህ በኋላ ተጋቡና ተቀመጥ እንጂ ከኔ ጋር የምትተኛበት ነገር የለም። አሁን ምንም ቢሆንም አብርጌድ እህቴን መሆኗን ታውቃለህ። ድብቅ ሚስጥሩን ሁሉ ነግሬሃለሁ። አንተ ግን እሷ ጋር ትተኛለህ ብዬ አላሰብኩም። ቃል ስትገባልኝና ስትሸመግለኝ እኔ እንደማትሸውደኝ ስትነግረኝ እኔ አምኜህ ነበር። ሁሉ ሚስጥሬን ሁሉ ነግሬህ ነበር። አንቺ ግን ይሄን ነገር አምነ ስላልቀበልክ ከአብርጌድ ጋር አደርክ። አባዬና እማዬም አዋረዳችኋቸው ሁለታችሁም ስትለው እንዴት አንተ ሴት ልጅ በፍላጎት ብላ ቢኖራት እንዴት አብራህ ተኝታ እንተኛ ብላ ስትልህ የምትተኛ አንተ አስተሳሰብ የለህም? የምታነበው መጽሐፍ መቼ ነው? ትምህርትና እውቀት መቼ ነው አለችው። ናታል ከዳጣ ጋር እንግዲህ ቆይተን እመኒን ኤቢ የሆነ ነገር እያስቸገረች ነው፣ ግን አንቺን ትቼ መሄድ አልችልም፣ እመኒ ይህን ነገር ላደርግ አልችልም ብሎ ቃል ገብቶላት ነበር። አቶ ደረጀና ወይዘሮና ማርታ ደግሞ መኝታ ክፍላቸው ቁጭ ብለው እንግዲህ በስልኳ ላይ ሶሻል ሚዲያ ላይ እንግዲህ ባሏን ገላ ቆራርጣ ስጋውን ለሰዎች ምግብ ሰርታ አቃራጠቻቸው እና በላቸው ሲል በጣም ተናደደና እንዴት ይሄን ታደርጋለች? እንዴት ያደርጋል ስትል እንግዲህ ምን እናድርግ? ምን እንዳረገችው እኮ ምክንያት ይኖራል። ከባድ ሊሆን ነው እንጂ ናስ ከወሰለተባት በተለይ ከምታውቀውና ከምትታመነው ሰው ከወለደባት እውነታውን ልንገርህ፣ እኔ በተለይ ቢገደል ብዬ የማይቆጨኝና የማይጸጸተኝ ነገር ቢኖር ልጁን የሚደፍርስ አባት ቢገደል፣ በዛ ላይ ደግሞ ሚስቱ ለትዳር የሞተችለት እያከበረችለት ራሱን እየወደደችው እያከበረችው ምንም ሳያጎልባት ከሚወሰልት ከሆነም የመጀመሪያው ጥፋት ከሆነ፣ ሁለተኛው ግን አውቆ የተደረገ ነገር ስለሆነ ስህተት ነው ልል አልችልም በማለት ነገር እርምጃ ቢወሰድ ደስ ይላል አለች። እና ይገደል እያልሽ ነው አላት። አይ ይገደል የሚለውን እየደገፍኩ አይደለውም አለች። ግን ከአንድ አይሉ ሁለት ልጅስ ቢወልድባት ምን ታደርጊያለሽ አንቺ ብሎ ሀሳብ ጠይቃት። እኔ መገደል እና መግደል መፍትሄ ነው ብዬ አስፈላጊ ነው አልልም። ግን አስፈላጊ ያልሆነውን ልጆቹ ጋር እንዴት ነው የሚኖሩ? አባትየውስ ከሌላ ቅሌት ሂዶ ልጆቹ ጋራ እንዴት የአባታቸውን ውስልትና እያዩ ልጆች ይማራል? ከእናታቸው ጋር ሆነው ቆራጥነትና ጀግንነት እንዲያውና ለትዳር ያላትን እምነት አውቀው ልጆቹ ከእናታቸው ጋር ቢቀጥል ይሻላል አለችው። በጣም ገረመና ደነገጠና ውሳኔሽን አወቅኩት። እንደውም አንዴ በነገረችኝ መንገዱን በከፈተችልኝ እያልኩ ነበር። ለካ ነው ውሳኔሽ። ደግሞ እኔ ቆሻሻ ነኝ፣ እኔ ወረደ ነኝ። አንቺ ጋር ማርቲ ላንቺ የምገባ ሰው አይደለሁም። እንዴት አንቺን አቅፌ በተኛሁበት ገላሽን አቆሸሽኩብሽ፣ ክብርሽን ያቆሸሽኩኝ፣ ብዙ ነገር የሚገባኝ ወራዳ ሰው ነኝ እያለ ራሱን እየተጸጸተ አልጋ ላይ ሆኖ ልክ ነሽ አንቺ እኔን ማየት የለበትም። እውነትሽ ነው፣ ትክክል ነሽ፣ አንቺ ትክክል ነሽ አለና አቶ ደረጀ ሀሳቡን ነገራት ለወይዘሮ ማርታም ሲያደናንቃት መጨረሻ እንግዲህ እሷም በል አንተ ያዝከውን ነገር ባላቅም የያዝኩትን መጽሐፍ ላንብብና መተኛት አለብኝ አለችን። አቶ ደረጀም መኪና ውስጥ ሆኖ እንግዲህ በፊት ከዳጣ ጋር ሆኖ ቁጭ ብሎ ጊዜ ካሳለፈ በኋላ ዳጣን ወደ ቤት ሸኘትና ከዛ በኋላ መኪና ውስጥ ገብቶ የሰላምን ቴክስት ማንበብ ጀመረ። ከዛ ካፌ ላይ ደንግጦ ነበረ። ወደ ቤት ሂጂ አንቺ፣ እኔ የሆነ ቦታ መሄድበት አለኝ ጉዳይ አለኝ አለና አባቴ እኔ ነኝ ሂሳብ የምከፍለው፣ ዛሬ አትከፍልም፣ እኔ ነኝ አባቴ የምጋብዝህ
ብሎ አቶ ደረጀ አስቀምጦ ብድጋርጋ ከከፈለች በኋላ አቶ ካፊውን እኔ ነኝ የጋበዝኩት አባቴን አለቻቸው። ሰላሳም ከዛ ሂጂ አንቺ ብሎ ከሰደደ በኋላ እሱ መኪና ውስጥ ነው። ሰላም ምን ሆነሽ ነው? ስንት ጊዜ ቴክስት አትላኪልኝ አላልኩሽም አለች። ጋሼ እየበረታህ ነው? ሁሉ ነገር እኮ ያጋጥማል። የተረገዘው ልጅ ደግሞ ወንድ ልጅ ሳይሆን አይቀርም አለ። ቆይ እኔ ስደውልልና ስጽፍልህ የማትመልሰው ለምንድን ነው አለችው። ከልጄ ጋር ጊዜ እያሳለፍክ ከማንኛዋ ልጅ ጋር ስትለው ከዳጣ ወይንስ ከብርጌድና ከውሃ ጋር አለችው። ከማን ነው ጊዜ የምታሳልፈው ስትለው እሱን አንቺን አይመለከትሽም አላት። አሁን ምን ፈልገሽ ነው የደወልሽው ሲላት ልጄ ናፍቃኛለች። የእናትነትን ፍቅር በቅርብ ካልሰጠኋት እሷን ላገኛት እፈልጋለሁኝ ስትለው እሱ ደግሞ በጭራሽ እሱ እንዳታስቢ። ቆይ አንቺ ጤነኛ ነሽ ወይንስ አይደለሽም? ተሳብጂ ነው እንጂ አንቺ እኔ ሳላሳዝንሽም ጋሼ ጥፋቱ የኔስ ምንድን ነው? ጥፋተኛው እኮ አንተ ነህ። ልጆቹን ልትከዳ ነው እንዳንተ አለችው። መጨረሻ ላይ እንግዲህ ሰላም እባክሽ አትፈታተኝ፣ ልኖርበት። እኔ ለልጆቼ መኖር እፈልጋለሁ፣ ለቤቴ መኖር እፈልጋለሁ፣ ለትዳሬ ክብር እፈልጋለሁ። አየህ ጋሼ የገዛ ስህተትህን ለመሙላት ብዙ ጊዜያትን የልጅን ፍቅር ሳላገኝ አፍኜ ኖሬያለሁ። አሁን ግን በቃኝ። እሺ አሁን ጠንከር ካልኩኝ ትንሽ ብዬ ከዛ ቤት መኖር ነው የምፈልገው። ጭራሽ ከዛ ቤት 2 ልጅ ይዘሽ ልትመጪ ነው? አዎ። ማርታን እንዴት ብለሽ የምታያት አላት። ምንም ችግር የለም፣ በድብቅ አሁንም ቢሆን ዳጣን የእናቷ መሆኑን አውቃ አብረን መኖር አለብን። ካልሆነ ግን ሌላ ችግር ይፈጠራል አለችው። በዚህን ጊዜ ባክሽ ሌላ ቤት ተከራይቼ ለምን አላስቀምጥሽም? አንቺ ዳጣም ትመጣልሻለች፣ እየመጣች ትሄዳለች። ለምን ሌላ ቤት አትኖሪም? በማለት ሲጠይቃት በፍጹም ሌላ ቤት አልኖርም፣ መኖር የምፈልገው እዛው ቤት ነው አለችው። በዚህን ጊዜ ምን ይሻለኛል? ኧረ ተይ 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 ተረጂኝ ተይ አለ። ለልጆቹ እኮ የሚፈልግሽ የምትፈልጊውን የቤት ወጪ እኮ እሰጥሻለሁኛል። ይህን ካላደረግሽ ግን የሚፈጠረው ነገር ከባድ ነው። አይኔ እያየ ማርታ አንድ ነገር እንድትሆን አልፈልግም ሲላት አስቀድሞ ነው መጠንቀቅ። ብቻ በሰላም ልገላገል እና የሚፈጠረውን አብረን እናያለን ይሆናል ስትለው አቶ ደረጃ አሁንም በጣም ደነናገጠ። የሚሆነው ነገር ግራ ገባውና እንግዲህ አቶ ደረጀ ለማርታ ይህንን እውነታ የሰማች ለቴ እሱንም እንደምትጠላውና ቤቱም እንደሚፈርስና ልጆቹንም እንደሚያጣ ስለነገረችው ይህን ቁርጥ አድርጎ ወስኗል። ናታልና ዳጣ አማከራቸው። ለዚህ ቤት ደህንነት ሲባል ዳጣዬ አብርጌን ይሄንን ነገር ብዙ ነገር ታደርገ ትችላል። እኔ ከባድ ነገር ተሸክም ያለው ያን ነገር ለማለፍ ግን ምንም ቢፈጠር ከኤቢ ጋር አብረሽ ብታይ እንድታዝኒብኝ እንድትርቂኝ አልፈልግም ሲል ናታል ይነግራታል። ናታል ሲነግራትን የተፈጠረው ነገር ምንድን ነው? አንተ ምንድን ነው በእኔ ጉዳይ ላይ የሚያጨናንቅህ ነገርና እንዴ ከአበርጌድ ጋር ከባድ ነገር የምታደርገው ነገር ምንድን ነው ስትለው ተጠይቀው እሱን አልነግርሽም አላት። አልትነግርሽም ሲላት በተቻለ መጠን ግን እሱ አድርግ የምትለኝ ነገር ሳደርግ አንቺ መናደድ የለብሽም። እውነቱን ስነግርሽ እኔ ላንቺ ያለ ስሜት በጣም ከፍተኛ ነው። ጥሩ ነው የምፈልገው። እኔና አንቺ ተጋብተን ጥሩ ህይወት እንድንኖር ነው እኔ የምፈልገው አላት። ኤቢኮ አንተን በጣም ስለምትወድህ ስለምታፈቅርህ ነው ይህን ሁሉ ነገር የምታደርግላት አለችው ናታል። ኤቢ ደግሞ እህቴ ናት። እሷ የምትፈልገውና በራሷ መንገድ የምትሄድበት መንገድ በጣም ጎበዝ ናት። እህቴም ስለሆነች አይደለም በጣም ደስ ብሎኛል ብላ ፎከረችበት። እሱም እያሯሯጠ እያጫወተ እና መደላ ጀመረ። ደስ የሚል ጊዜ እየተጀመረ ውሃዬና ምጥን ደግሞ እንግዲህ እንደተለመደው ኪችን ገብተው ምግብ ስርቆት እየበሉ ለዛን ሰርፕራይዝ አድርገዋሽ ብለው ጉር ሰርተዋታል ማለት ነው። ምጥን እንግዲህ እናትና አባቷ ተለያይተው ልጆቹም ለሁለት ተከፍለው በአባትና በእናታቸው እንደሚኖሩ ለውሃዬ ስነግራት ውሃዬም በጣም አዘነች። ዳጣና ናታል ተቀምጠው ውሃን በህይወትሽ የማትወጂውና የምታዪው ነገር ምንድን ነው ቢሏት ፈተና መፈተንና ትምህርት ቤት አልወድም ሲሏት እንዴ ይህንማ መጥላት የለብሽም እኛም እርግጠኛ ነበርኩ። ምጥን ግን በጣም ጎበዝ ናት። ዳጣ ጋር ነው ዛሬ ነው ማደር የምፈልገው ብላ ግግም ስትል ናታልም ተረዳኝ፣ ዛሬ ውሃዬ ጋር አብሬ መተኛ ትፈልጋለሁ እንኳን የኔ እህት ሆነች በማለት ቅፍ አደረገቻት። ተነሳማች። ናታልም በግርምት እያያት እውነትም እኮ ትመሳሰላለች፣ ውሃና አንቺ ትመሳሰላላችሁ አላት። እንግዲህ ሰብስክራይብ ቻርስ ላይ
እንግዲህ ውድ ተመልካቾቼ ዳጣና ናታልስ በዚህ ሁኔታ እንግዲህ ይለያዩ ይሆን ወይንስ የአብርጌድ ቅሌት ተዋርዶ እውነቱ ወጥቶ ቤተሰቡ አዋርዶ በዚሁ የመጨረሻ ውርደቷ ሆኖ ይቀር ይሆን? እንግዲህ ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይጠብቁን። በቀጣይ አብረን እንመለስበታለን።